ሰላምና የተወደዳችሁ ውድ ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። ከሕይወት ቴሌቪዥን የዕለቱን መረጃዎች ይዘንላችሁ ቀርበናል። መረጃዎቹን ወደ እናንተ በማድረስ ቆይታ የማደርገው እኔ ሮማን ከሌል ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁን ቆዩ። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን ከሰራተኞች ጋር በመወያየት የጸደቀውን ስልታዊ እቅድ መተግበር ጀመረ። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን ቦርድ ሰብሳቢ እና አማካሪ ኮሚቴ ተወካዮች የአዲሱን የኮሚሽኑ የስልታዊ እቅድ አተገባበር ማሳወቅን ዓላማ ያደረገ ስብሰባ ከኮሚሽኑ ሰራተኞች ጋር ሚያዝያ ቀን 22 2018 ዓ.ም በጉዲና ቱምሳ ማሰልጠኛ ማዕከል አድርገዋል። ስብሰባው በጸሎትና በአምልኮ የተጀመረ ሲሆን የኮሚሽኑ ምክትል ኮሚሽነር ዶክተር ወይታ ወዛ አስጀምረዋል። የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ፕሬዝዳንትና የኮሚሽኑ ቦርድ ሰብሳቢ አቶ ዳንኤል ጫሚቦ የእግዚአብሔርን ቃል ከዘጸአት ምዕራፍ 18 ከቁጥር 17 መነሻ በማድረግ የእግዚአብሔርን ቃል አካፍለዋል። ከሙሴ ሕይወት የምንማረው መሪ እግዚአብሔርን የሚፈራ ታማኝና ያልተገባ ጥቅምን የማይፈልግ ወይም ሙስናና ጉቦ አጥብቆ የሚጠየፍ መሆን እንዳለበት ተናግረዋል። እንደ መሪና አገልጋይ ሰራተኛ ግልጽ የሆነ አሰራርና ስልትን መከተል በስራ ውጤታማ እንደሚያደርግም ተናግረዋል። እንዲሁም ስልታዊ እቅዱን በተመለከተ ለሰራተኞች ገለጻ ያደረጉ ሲሆን በዋናነት ራዕይን፣ ተልዕኮ፣ እሴቶችን ጨምሮ ተቋማዊ አስተዳደራዊ ተሃድሶ፣ ተጠያቂነትና ባለ አደራነትን በተመለከተ ምን መምሰል እንዳለበት በስልታዊ እቅድ ላይ የተቀመጠውን አቅጣጫ ለሰራተኞች አብራርተዋል። እንዲሁም የህዝብ ግንኙነትና ተግባቦት፣ የቢዝነስ ፓርትነርሺፕ ስራዎች በተቀናጀ መልኩ መሰራት እንደሚገባ ተናግረዋል። ሁለንተናዊ ለውጥ ያሰራርና የሰው ኃይል ተሃድሶ አስፈላጊ መሆኑን ጠቅሰው እያደገ ያለ ተቋም ሁልጊዜ ተሃድሶ ያስፈልገዋል ብለዋል። የኮሚሽኑ የቦርድ ሰብሳቢ አቶ ዳንኤል ጫሚቦ በተጨማሪ የሚከተለውን ብለዋል። ዛሬ የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን የጠቅላላ የሰራተኞች ስብሰባ ከቦርድ ጋር ያደረገበት ነው። በዚህ ዕለት እንግዲህ ባለፈው ከሁለት ሳምንት በፊት የኮሚሽኑ ቦርድ የ10 ዓመት ስልታዊ እቅድና እንዲሁም ደግሞ ይህንን ስልታዊ እቅድ ለመተግበር የሚያስችል የአሰራር ማሻሻያ እና ተቋማዊ ለውጥ ለማድረግ ባቀደው መሰረት ቦርዱ በስፋት ተነጋግሮ ውሳኔዎችን አስተላልፏል። ከዚህም በመቀጠል ደግሞ ይህንን ስልታዊ እቅድ ለመተግበር እንዲሁም ደግሞ ለውጦቹንም ለማካሄድ የልማት ኮሚሽኑ ጽሕፈት ቤት ሰራተኞች በጣም ወሳኝ ስለሆኑ አጠቃላይ በዚህ ዙሪያ ለሰራተኞች ሰፋ ያለ ማብራሪያ እና እንዲሁም ደግሞ የውይይት ጊዜ አድርገናል ማለት ነው። እንግዲህ በዋናነት ስልታዊ እቅዶችን በሚመለከት የልማት ኮሚሽኑ ራዕይ፣ ተልዕኮ እንዲሁም ደግሞ እሴቶች ምንድን ናቸው፣ ሰራተኛው ይህን የዕለት ዕለት ስራውን ሲሰራ እነዚህን ዋና ዋና ተቋማዊ ምሰሶዎች እንዴት ነው የሚተገብሩት፣ ስለ ራዕዩ ማሰብ እንዳለባቸው፣ ስራቸውን የሚመራ እሴት ወይም ቫሊዩ ፕሪንሲፕልስ የምንላቸውን ነገሮች እንዲተገብሩ ሀሳብ የተሰጠበት ነው። ከዚህም በተጨማሪ ይህ ስትራቴጂክ ፕላን ምን እንደሆነ ያሉት ፒላሮች፣ ዋና ዋና ፕሮግራሞች እንዲሁም ደግሞ ከሱ ቀጥሎ ያሉ አሰራሮች በሙሉ በዝርዝር እንቅስቃሴዎች ምን እንደሚመስሉ ለሰራተኛው ቀርበዋል ማለት ነው። ከዚህም በተጨማሪ በዋናነት ጊዜ ተወስዶ የቀረበው የተቋማዊ ለውጥና የአሰራር ማሻሻያ ቀርበዋል። ይህም እንግዲህ በአጠቃላይ ቤተክርስቲያኒቱ የልማት ስራ ለሚቀጥሉት 10 ዓመታት ከዚህ ጊዜ ጀምሮ የታቀደውን ስልታዊ እቅድ ለመተግበር የሚያስችል ተቋማዊ ብቃት ማሳደግ እንዳለበት ነው። እንግዲህ ተቋማዊ ብቃት የሚለካው አንድም በሰው ኃይል ነው። የዳበረ የለማ ብቃት፣ ተገቢ እውቀት፣ ክህሎት፣ አመለካከትና ተግባር ያለው የሰው ኃይል በልማቱ ውስጥ እንዲኖር ያስፈልጋል ማለት ነው። አሁን በአገሪቱ በሁሉም ክፍሎች የሚሰሩ ፕሮጀክቶችን በትክክል የሚተገብሩ እውቀትም፣ ብቃትም፣ ክህሎትም፣ የአመለካከት እይታም ጥሩ እይታ ያላቸው ሰራተኞች አሉ። ነገር ግን ከዚህ በላይ ደግሞ ተጠናክሮ መሄድ እንዲችል ልማት ኮሚሽኑ ያቀዳቸውን ስልታዊ እቅዶች ማሳካት የሚችለው እነዚህ በቢሮ ውስጥ የሚሰሩ ሰዎች በዚህ ልክ ተግባራዊ ማድረግ ሲችሉ ነው።
ስለዚህ ይህንን ስታፉንም ከማቅባት አንጻር ከማብቃት ከማሰልጠን ለዘመኑ አሁን ባለው ግሎባል ሲቹዌሽን ልማትን መስራት የሚችሉ ጥራት ማስጠበቅ የሚችሉ ፕሮግራማቲክ ስራዎችን ኦፐሬሽናል ስራዎችን በኤክሰለንስ በላቀ ብቃትና ክህሎት መስራት የሚችል የሰው ሀብት እንዲኖር ይታሰባል ማለት ነው። እንግዲህ ይህን መነሻ በማድረግ በቀረቡ አቅርቦቶች የኮሚሽኑ ሰራተኞች በጣም ገንቢ የሆኑ ሀሳቦችን ሰጥተዋል። ማብራሪያ፣ ግልጽነት የሚያስፈልጋቸውን ጥያቄዎች ጠይቀዋል። በዚህ መሰረት በጣም አበራታች እንዲሁም ደግሞ ትልቅ የባለቤትነትና ይሄ ምንድነው የሚባለው የኦነርሺፕ ሴንስ ኦፍ ኦነርሺፕ እና ባይን የታየበት ነው። ከሰራተኞቹ በጣም ጠቃሚ የሆኑ ሀሳቦች ተሰጥተዋል። ከዛም ባሻገር አንዳንድ እንደ ስጋት ያው ለውጥ በራሱ ስጋት ያለው በመሆኑ እንደ ስጋት የሚነሱ ጥያቄዎችንም ጠይቀዋል። ከዚህም በተጨማሪ ይህንን ለውጥ ለመተግበር ዝግጁነታቸውንም ገልጸዋል። በተለይ ለውጡ በውጤታማነት መተግበር እንዲችል ሊደርሺፑ ምን ያህል ቁርጠኛ ነው፣ ቦርዱ ምን ያህል ወስኗል፣ ቁርጠኝነት አለው፣ ይሄ ነገር ወደ ኋላ እንዳይመለስ ምን እየተሰራ ነው የሚል ጥያቄዎች ተጠይቀዋል። በቀረቡ ጥያቄዎች ከቦርድ አባላት ተገቢ ምላሽም ተሰጥቷቸዋል። እንግዲህ በዚህ መንገድ የተሳካ የሰራተኛ ጋር ያደረግነው ውይይት በብዙ መልኩ የተሳካ ነው ማለት ይቻላል። የጸደቀው የ10 ዓመት ስልታዊ እቅድ በተመለከተ ከሰራተኞች ጋር በመወያየት ስልታዊ እቅዱን መተግበር መጀመሩን የኮሚሽኑ ኮሚሽነር ዶክተር ተፈራ ተሉሪ ገልጸዋል። የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ፕሬዚደንትና የኮሚሽኑ የቦርድ ሰብሳቢ አቶ ዳንኤል ጫሚቦ፣ የቦርዱ አድቫይዘር አባላት እንዲሁም ምክትል ኮሚሽነር ዶክተር ወይታ ወዛ እና ሌሎች የኮሚሽኑ አመራርና ሰራተኞች በተገኙበት ስብሰባው ላይ ስልታዊ እቅዱ መተግበር መጀመሩን ኮሚሽነሩ ገልጸዋል። ቃለ ሕይወት በጣም ጥሩ መሰረት ላይ ያለ ነው። በተለይም በአገሪቱ ውስጥ ባለው ስትራክቸር ወይም ደግሞ ኮሚኒቲ ሌቨል ላይ ወይ ህብረተሰብ ላይ ጠንካራ መሰረት ምናልባት ዛሬ ያው ሰዎች እስከ 50 ፎቅ እየሰሩ ባሉበት ያንን መሸከም በሚችል ሲስተም ውስጥ የተመሰረተ ነው። በተለይ ኮሚኒቲ ላይ የምንሰራው ስራ አማኔታው የመንግስትም ሌላው ደግሞ እዚህ ያላችሁ በሙሉ በእውነት አሴት ናቸው። ማለትም ድርጅታዊ ብቃት አለው፣ ሰራተኞች አሉት፣ ባለሙያዎች አሉት። ሌላው ደግሞ የተፈተና የራሱ የሆነ ብራንዲንግ ሞዴሎች አሉት። you know our branding model ቅድም ሰብሳቢው ሲጠቅሱ ነበር። አንዱ ብራንዲንግ ሞዴል ምንድነው ቢባል ቅድም ኤስኤችጂ ከ25 ዓመት በፊት የተጀመረው የቃለ ሕይወት ብራንድ፣ ውሃ የቃለ ሕይወት ብራንድ፣ ፉድ ሴኩሪቲ የቃለ አሁን ሲኤ ኮንሰርቬሽን አግሪካልቸር የምንለው የቃለ ሕይወት ብራንድ። እነዚህ ብራንድ ማድረግ የሚቻልበት አቋም ላይ ያለ የተፈተና ለሌላ ዓለም ሊተርፍ ያለ እየተረፈም ያለ ስራ እንደሆነ በደንብ ተለያይቷል። እንዲሁም የስብሰባው ተሳታፊ የኮሚሽኑ ሰራተኞች ስለተዘጋጀው ስልታዊ እቅድ የሚከተለውን ለዝግጅት ክፍላችን ተናግረዋል። እንግዲህ ዛሬ የነበረው የስትራቴጂክ ፕላንን በተመለከተ እጅግ መልካም የሚባል ሁኔታዎችን አይተናል እና የኢትዮጵያ ቃለ ሕይወት ቤተክርስቲያን ትልቅ ተቋም እንደመሆኗ መጠን ስትራቴጂክ ፕላን በጣም ወሳኝነት ያለውና ከየት ተነስተን ወደ የት እንደምንሄድ የሚያሳየን ሮድማፕ ከመሆኑ አንጻር እጅግ በዛሬው ዕለት ይፋ የሆነው ይህ ስትራቴጂክ ፕላን እጅግ ጠቃሚ እንደሆነ ተገንዝቤያለሁ። ያየሁት ነገር ቢኖር በአመታት መካከል የሚፈጸም የእግዚአብሔርን ሀሳብ፣ በዘመናት መካከል የሚፈጸምን የእግዚአብሔርን ሀሳብ ነው ያየሁት። ምክንያቱም የነበርንበት ሁኔታ ነበረ፣ አሁን ደግሞ የደረስንበት፣ ወደፊት ደግሞ ልንሄድበት ያለ አቅጣጫ ነው የታየኝና እግዚአብሔርን እጅግ በጣም አመሰግናለሁ። እግዚአብሔር በስራ ላይ እንደሆነ አይቻለሁኝ። እንግዲህ ስትራቴጂክ ፕላኑ ሞር ልቤን የሞላው ነገር ይሄ ኢንተግሬሽኑ መንፈሳዊው አገልግሎትና
የልማቱ ስራ ተቀናጅቶ መሄዱ ለእግዚአብሔር መንግስት ስራ ያለው አስተዋጽኦ በጉልህ መውጣቱ ያ እጅግ በጣም አስደስቶኛል። በዋናነት አጠቃላይ በእቅዱ የተካተቱት ነገሮች በጣም ደስ የሚያሰኙ የበለጠ እንድንዘረጋ የበለጠ ቤተክርስቲያንም ልማቱም እንዲታደስ ወደ ቀደሙ አባቶቻችን ለወንጌል በር እንዲሆን ወደ ጀመሩት የወንጌል አገልግሎት የበለጠ እንድንዘረጋ ብዙዎችን እንድንደርስ አቅም የሚሰጥ አቅጣጫ በመሆኑ እንደ ሰራተኞች በጣም ደስ የተሰኘንበት ነውና ይሄንን በሂደት የበለጠ ለኦርጋናይዜሽናል ኤክሰለንስ ሁሉ ሰው ተረባርቦ የመስራትም ኃላፊነትም ጭምር ይጠበቅብናል። ወሳኝ እጅግ ለሁላችንም ደስ የሚያሰኝና መዳረሻችን የት እንደሆነ የሚያሳይ ትልቅ ሮድ ማፕ እንደሆነ ተረድቻለሁ። የኢትዮጵያ ወንድማማቾች ቤተክርስቲያን በጎፋ አጥቢያ ዓመታዊ የባለትዳሮችን ቀን አከበረ። በኢትዮጵያ ክርስቲያናዊ ወንድማማቾች ቤተክርስቲያን በጎፋ አጥቢያ ዓመታዊ የባለትዳሮች ቀን በደማቅ ሁኔታ ተከብሯል። በዕለቱ የቤተክርስቲያኒቱ ባሎችና አጋሮቻቸው በአንድነት ተገኝተው በዝግጅቱ ተሳታፊ ሆነዋል። በመርሃ ግብሩ ላይ ዳዊት ደምሴና ባለቤቱ ሰናይት ቦጋለ ጸሎት በማድረግ የተጀመረው መርሃ ግብሩ በሌሎች ጥንዶች የቀረበ መዝሙር ለኔ መልካም በማድረግ የታወቀው በማለት እግዚአብሔርን በማመስገን ተከናውነዋል። ከዚያም ከመጽሐፍ ቅዱስ ክፍል ማቴዎስ ምዕራፍ 13 ከቁጥር 3 መነሻ የተደረገ ቃለ እግዚአብሔር መልእክት በመጋቢ ዶክተር ግሩም ሞላ ቀርቧል። በዝግጅቱ ወቅት የትዳር መፍረስ በቤተ ክርስቲያን በሀገርና በቤተሰብ ላይ የሚያስከትለውን ተጽዕኖ ውይይትም ተካሂዷል። ተሳታፊዎች ይህን ችግር ለመቀነስ የሚረዱ የተለያዩ ሀሳቦችንም አቅርበዋል። በተጨማሪም ከህይወታቸው ያጋጠሟቸውን ፈተናዎችና ከነዚህ የተማሩትን ትምህርታዊ ምስክርነቶች ምህረት ብሩክና ሙሉቀን ነጋ አካፍለዋል። የዝግጅቱ መጨረሻ ደግሞ የስጦታ መርሃ ግብር ተካሂዷል። ከአጋሮች ለባሎች የተዘጋጀ ስጦታ ነበር። በቤተ ክርስቲያኒቱ በትጋትና በታማኝነት ዋና ጸሐፊ በመሆን ላገለገሉት መጋቢ ዶክተር ሙሉጌታ አሻግሬና ለባለቤቱ የምስጋናና የስጦታ መርሃ ግብር ተካሂዷል። ዝግጅቱ የባለትዳሮች ግንኙነትን ለማጠናከር በመንፈሳዊ መሰረት የተመሰረተ ቤተሰብን ለመገንባት አስፈላጊነቱን እንደገና ያሳሰበ ሲሆን ተሳታፊዎች ከፕሮግራሙ ጠቃሚ ትምህርቶችን እንዳገኙ ተናግረዋል። ብዙውን ጊዜ ይህ ፕሮግራም በቸርች ይከናወናል። ብዙ ጊዜ ቸርች ላይ ይደረግ ነበርና ዝም ብዬ ቺን አካባቢ ነበረ መመላለሰው። እዚህ ፕሮግራም ውስጥ ለመግባት ፍላጎት ነበረኝ፣ ግን ለመግባት ማግባት ስላለብኝ አላገባውም ነበር። እግዚአብሔር ረድቶኝ ደግሞ ዘንድሮ እግዚአብሔር አግዞኝ አንቺን የመሰለች ተሰጥቶኝ ጌታ ተጋብተን ዛሬ ፕሮግራሙ ላይ ተገኝተናል። እውነት ለመናገር ይሄ ፕሮግራም እንደዚህ አይነት ፕሮግራሞች በመዘጋጀታቸው የሚጠቅመው ትልቁ ጠቀሜታ በቤተ ክርስቲያን ውስጥ ያሉ ቅዱሳን ቤታቸውን እንዴት አድርጎ መምራት እንዳለባቸው፣ በዚህ መካከል ደግሞ የዘመመ ቤት እንኳን ካለ እንደገና እንዲያንሰራራ እንደገና እንዲቆም የሚያደርግ መርሃ ግብር ነው እየተደረገ ያለውና ማለት ባለው ህብረት ውስጥ ባለትዳሮች ባላቸው ህብረት ውስጥ እንዴት መኖር እንዳለባቸው እግዚአብሔርን ተንበርክከው የእግዚአብሔርን ድምጽ መስማት አለባቸው ብዬ ነው የማስበው እንደ ክርስቲያን። እሺ፣ እግዚአብሔር ይመስገን። ስለ ዛሬው ቀን በጣም ደስ ብሎናል። ባለትዳሮችን አስመልክቶ ቤተክርስቲያን ባዘጋጀችው ፕሮግራም በጣም ደስተኞች ነን። 34 ዓመታትን ያህል በትዳር ቆይተናል። እግዚአብሔርም መልካም ነገር አሳይቶናል። ጌታን የሚወዱ ጌታን ማገልገል የሚፈልጉ ልጆችን ሰጥቶናል። የጌታ ስም ብሩክ ይሁን። የዛሬው ፕሮግራም እጅግ በጣም የሚያስደስት ፕሮግራም ነው። እንዲህ አይነቱ ፕሮግራም መቀጠል አለበት። ወጣት ባለትዳሮችን የሚያበረታታና የሚያነቃቃም ነው። ቤተክርስቲያን በተለይ እንዲህ አይነት ፕሮግራሞችን ወደፊት ብታበዛ በሰፊው ቢቀጥል የምንደግፍ መሆናችንን ከወዲሁ መግለጽ ፈልጋለሁ። አመሰግናለሁ። እኛ ከፊት ያለነው ሰዎች በትዳር መቆየታችን ለሌሎቹ መልካም ምሳሌ ለመሆን እንችላለን። በትዳራችንም በጣም ጥሩ ህይወት አለን። በእግዚአብሔር ቃል በጸሎትም በመንፈሳዊ ነገርም በመደጋገፍ አብረን 34 ዓመት ቆይተናል። የልጅ ልጆች አሉን። ጌታ ይመስገን። ዳግማዊ ታምሩ እባላለሁ። በኢትዮጵያ ክርስቲያናዊ ወንድማማች ቤተክርስቲያን የሽማግሌዎች ምክትል ሰብሳቢ ነኝ። እንዲሁም ይሄ የአገልግሎት ክፍል እኛ የምናገለግለው የአገልግሎት ክፍል የቤተሰብ አገልግሎት ክፍል ይባላል።
ይሄ የቤተሰብ አገልግሎት ክፍል ከሚያዘጋጃቸው ፕሮግራሞች መካከል አንዱ እንደ ዛሬ ያለውን የባለትዳሮች ቀን የሚባለውን አንድ ፕሮግራም ነው። ይሄ ፕሮግራም እንግዲህ ላለፉት 15 ዓመት ከዛ በላይ ለሆነ ዓመት ሲዘጋጅ ነበር። በአብዛኛው የምናደርገው ሜይ 1 ላይ ሚያዝያ 23 ይህንን የበዓል ቀን ተንተርሰን ብዙ ሰዎች ያው የመንግስት ሰራተኞችም ሆኑ ሌሎች የሚመቻቸው ቀን ስለሆነ በዚህ ቀን ላይ ነው የምናዘጋጀው ፕሮግራሙን። የዚህ ፕሮግራም ዋነኛ ትኩረት የትዳርን አስፈላጊነት፣ የትዳርን ጠቃሚነት፣ በቤተ ክርስቲያን ምን ያክል አስፈላጊ እንደሆነ ዋጋ እንዲሰጡ ሰዎች ቃል ኪዳናቸውን እንዲያስቡ እንደ እግዚአብሔር ቃል እንዲመሩ ቤተሰብ መመስረት ማለት ትልቅ ነገር እንደሆነ ቤተሰብ መመስረት ማለት ትልቅ ቁም ነገር እንደሆነ እንደ እግዚአብሔር ቃል መልሰው መላልሰው የሚያዩበት ትልቅ ፕሮግራም ነው። ስለዚህ እንደዚህ አይነቱ የዛሬው አይነት ፕሮግራም ደግሞ ሁሉም ሰው በጋራ ሆኖ ሴሌብሬት የሚያደርግበት ህብረት የሚያደርግበት ማዕድ የሚቆርስበት የእግዚአብሔር ቃል የምንካፈልበት እና ይህን ነገር በጋራ ሆነን እንደ በዓል የምናከብርበት ቀን ነው ማለት ነው። ይሄ በቤተ ክርስቲያናችን የተለመደ ባህል ሆኗል። መጋቢ ደበበ እባላለሁ። እግዚአብሔር በምድር ላይ 3 ነገሮች መስርቷል ተብሎ ይታመናል። የመጀመሪያው ቤተ ክርስቲያን ነው፣ ሁለተኛው መንግስትን ነው፣ ሶስተኛው ደግሞ ትዳርን ነው። ትዳር ለቤተ ክርስቲያን በሀገራችንም በውጭም ዓለም ትዳር በጣም ወሳኝ ነገር ነው። ስለዚህ ይሄን የቤተ ክርስቲያናችን ይሄን መንፈሳዊ ፕሮግራም በየዓመቱ የምናዘጋጀው ሲሆን ብዙ ጠቀሜታዎች፣ ብዙ ፍሬዎች አይተንበታል። ቤተሰብ ሲታደስ፣ ቤተሰብ ሲለመልም አይተናል። ጥንካሬ ይፈጥራል፣ አንድነትን ይፈጥራል፣ ህብረትን ይፈጥራል፣ በጋራ ሆኖ ጌታን ማገልገልን ይፈጥራል እና በየዓመቱ በምናዘጋጀው በዚህ ፕሮግራም ላይ እነዚህ ፍሬዎች አይተናል። የመሰረተ ክርስቶስ ቤተ ክርስቲያን 75 ዓመት ኢዮቤልዩ ክብረ በዓልን አስመልክቶ ጋዜጣዊ መግለጫ ሰጠች። ሚያዝያ ቀን 26 2018 ዓ.ም የመሰረተ ክርስቶስ ቤተ ክርስቲያን 75 ዓመት ኢዮቤልዩ በዓልን አስመልክቶ በዋናው ጽሕፈት ቤት ጋዜጣዊ መግለጫ ሰጥታለች። በመግለጫውም ወቅት የቤተ ክርስቲያኒቱ ፕሬዝዳንት መጋቢ ደሳለኝ አበበ እንዳሉት ቤተ ክርስቲያኒቱ ለረጅም ዓመታት በወንጌል አገልግሎት ስታገለግል መቆየቷን ገልጸው ከዚህ ባሻገር በልማት ስራዎች እንደ ሀገር ተሳታፊ መሆኗን አንስተዋል። አክለውም የሚከበረው የ75 ዓመት ኢዮቤልዩ ክብረ በዓል በአዳማ ከተማ እንደሚከበር ገልጸው በአካባቢው የሚገኙ የወንጌል አማኞች በዚህ ታላቅ ዝግጅት ላይ ተሳታፊና ታዳሚ እንዲሆኑ ጥሪያቸውን አቅርበዋል። ይህ በእንዲህ እንዳለ የዝግጅቱ ጠቅላላ ይዘትን መጋቢ እውነቱ ያቀረቡ ሲሆን መዝሙረ ዳዊት ምዕራፍ 145 ከቁጥር 5 መሪ ቃል በማድረግ መርሃ ግብሩ መዘጋጀቱን አንስተው በወንጌል ብዙ ዋጋ የከፈሉ አባቶችን ለማስታወስ እንዲሁም እውቅና ለመስጠት የቤተ ክርስቲያኒቱን ታሪክ ለትውልዱ ለማስረከብ እንዲሁም በጌታ ላይ ተመስርተው እንዲጸኑ የጽናትና ቁርጠኝነትን ዓላማ ለማንገብ የግንዛቤ ማስጨበጫ መርሃ ግብሮች እንደተዘጋጁ ተናግረዋል። የቤተ ክርስቲያኒቱ የ75 ዓመት ኢዮቤልዩ ክብረ በዓል በአዳማ ከተማ የመጀመሪያውን ዙር እንደሚከበር በመግለጽ በአዲስ አበባና አካባቢው ክልል ከግንቦት 30 እስከ ሰኔ 7 እንደሚከበርም ተነግሯል። እኔ ደሳለኝ አበበ እባላለሁ። የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት ነኝ። የሚዲያ አካላት እንኳን ደህና መጣችሁ ማለት እንወዳለን። ዛሬ የተጠራችሁበት ዋናው ዓላማ የመሰረተ ክርስቶስ ቤተክርስቲያን የ75ኛውን የምስረታ ክብረ በዓል ስለምታከብር ይህንኑ አጭር መግለጫ ለመስጠት ተብሎ ነው። እንግዲህ የመሰረተ ክርስቶስ ቤተክርስቲያን 1943 በአዳማ ከተማ በወቅቱ ናዝሬት በሚባል ከተማ ውስጥ ማህበራዊና ሰብአዊ አገልግሎት ለመስጠት በመጡ የሜኖናይት ቤተክርስቲያን ሚስዮናውያን እንደሆነ ታሪክ ይናገራል። እነዚህ ሚስዮናውያን ከ40ዎቹ መጀመሪያ ከ1930ዎቹ መጀመሪያ አጋማሽ ጀምሮ በአዳማ ከተማ ውስጥ በርካታ ነገሮችን ሰርተዋል። ቤተክርስቲያኒቷም እስካሁን በርካታ ትምህርት ቤቶችን፣ የደን ልማትን፣ ሰብአዊ ድጋፍን በጣም በስፋት ሰርታለች። ባለፈው ዓመት እንዲሁ ሰብአዊ እርዳታዎችን የተለያዩ ቦታዎች ሰጥታለች። በዘንድሮም ዓመት ደግሞ በቢሊዮን የሚቆጠር ገንዘብ መድባ በተለያዩ ሀገሪቷ ቆዳ ስፋት እያገለገለች የምትገኝ ቤተክርስቲያን ነች። እንግዲህ ባለፈው 25 ዓመት በፊት በአዲስ አበባ ከተማ 50ኛ ዓመት ክብረ በዓላችንን አክብረናል። ዘንድሮ የ75ኛውን ስናከብር ደግሞ ቤተክርስቲያኒቷ የተጠነሰሰችበትን
በ10 ተጠማቂ አባላት የጀመረችበትን ቦታ ተመርጦ በአዳማ ከተማ ይከበራል። ይሄ በቤተ ክርስቲያን የተወሰነ ውሳኔ ነው። በዚሁ አግባብ በአዳማ ከተማ የሚገኙ አጥቢያ ቤተ ክርስቲያናት በጋራ የሚያዘጋጁት የሚሆን ፕሮግራም ነው የሚሆነው። በዋናነት ግን በአዳማ ሰሜን አዳማ አጥቢያ ቤተክርስቲያን ግቢ ውስጥ በተለያዩ ፕሮግራሞች ይከበራል። ስለዚህ በዚህ አካባቢ ያላችሁ ከግንቦት 30 ጀምሮ እስከ ሰኔ 7 ድረስ በተለይ ሰኔ 7 ሁሉም አጥቢያዎች በጋራ ሆነው በአዳማ ሰሜን አዳማ የሚያከብሩበት ሁኔታ ነው ያለው። በሌላ በኩል በአዲስ አበባና በተለያዩ ትልልቅ ከተሞች በየአጥቢያው የሚቀጥለው ዓመት የ75ኛ ክብረ በዓል የሚከበርበት ሁኔታ እንዳለ በዚሁ አጋጣሚ ማሳሰብ እፈልጋለሁ። ስለዚህም በመሰረተ ክርስቶስ ቤተክርስቲያን ስታገለግሉ የነበራችሁ አሁንም እያገለግላችሁ ያላችሁ በምስረታ ውስጥ ደግሞ አስተዋጽኦ የነበራችሁ አባቶችና እናቶች፣ ሚስዮናውያን እንዲሁም ደግሞ አጋሮቻችን እንኳን ለ75ኛ የምስረታ ክብረ በዓል አደረሳችሁ ማለት እወዳለሁ። ከሁሉ አስቀድሜ በሀገር ውስጥና ከሀገር ውጭ ያላችሁ ቅዱሳን ወገኖች ሁላችሁ የጌታ ጸጋና ሰላም ይብዛላችሁ ማለት እወዳለሁ። በመቀጠል ቤተክርስቲያናችን በጣም ጥቂት ከሚባሉ ሰዎች ተነስታ አሁን ዛሬ የደረሰችበት ማህበረሰብ በጣም ብዙ ማህበረሰብ ልትደርስ የቻለችው በእግዚአብሔር እርዳታ ስለሆነ በዚህ አጋጣሚ እግዚአብሔርን በጣም ማመስገን እፈልጋለሁ። እንግዲህ በዚህ በዓል አከባበር ላይ መሪ ቃል አለን። መሪ ቃላችን በአደራ የተሰጠች ዘር ነው የሚለው። ነጮች ወደዚህ አገር ሲመጡ ወንጌልን ለመስራት ሳይሆን የመጡት ዘርን ለመስጠት ነው። የመጀመሪያውን ዘር እኛ እንሰራለን፣ የሚቀጥለው ግን የእናንተ ኃላፊነት ነው፣ የእናንተ ድርሻ ነው በሚል መሪ ነው የመጡት። በተባለው መሰረት እኛ ሀገርም በጣም በብዙ እና በትጋት በተሰራው መሰረት እግዚአብሔር ረድቶን ዛሬ የደረስነው ላይ ልንደርስ ችለናል። እንግዲህ መሪ ጥቅስ አለን። መሪ ጥቅሳችን መዝሙር 145 ቁጥር 4 ላይ ያለው ነው። ቃሉን አነባለሁ። ስራን አንዱ ትውልድ ለሌላው ትውልድ ያስተጋባል፣ ብርቱ ስራን ያውጃል ይላል አዲሱ መደበኛ ትርጉም። ስለዚህ በዚህ ጥቅስ መሰረት ነው እግዚአብሔርን የምናከብረው። እንግዲህ ይህን በዓል ስናከብር ዓላማዎች አሉት። ከምናከብርባቸው ዓላማዎች መካከል አንዱ ስደት ወላፈንን ተቋቁመው ወንጌልን ወደኛ እንዲያስተላልፉ አባቶችን የረዳውን እግዚአብሔርን በቅድሚያ እሱን ማክበርና ማመስገን፣ ትውልድ ሁሉ ይህንን እግዚአብሔርን እንዲያከብር ከኛ ጋር እግዚአብሔርን እንዲያከብር ይሄ የመጀመሪያው የቤተ ክርስቲያኒቱ ዓላማም የበዓሉ ዝግጅትም ዓላማ ነው። ሌላው ዋጋ ለከፈሉ አባቶች እውቅና መስጠት አስፈላጊ ስለሆነ በዚህ ወንጌል አገልግሎት ውስጥ የደሙ ዋጋ የከፈሉ የቆሰሉ ቤታቸው የተወረሰባቸው የታሰሩ ወገኖችና አባቶችን እውቅና የምንሰጥበት ፕሮግራም ነው ያለን። በሶስተኛ ደረጃ የቤተ ክርስቲያንን ታሪክ ለትውልድ የምንዘክርበት የምናስተላልፍበት ነው። ያለፈውን ታሪክ የሚቀጥለው ትውልድ ከየት ነው የተነሳው፣ እንዴት እዚህ ደረስኩ ብሎ ግራ እንዳይገባው እውነትን አስጨብጦ ለማለፍና ታሪክን በተገቢው መልኩ ለመዘገብ ታስቦ ነው። በአራተኛ ደረጃ ቀደም ሲል አንድ ላይ የነበሩና በተለያየ ምክንያት የተለያዩ ቦታ ተበታትነው ያሉ የዚች ቤተክርስቲያን አባላት ወይም ደግሞ በዚህ ቤተክርስቲያን ውስጥ ሲገለገሉ በአንድም በሌላ መልኩ ሲገለገሉ የነበሩ ወገኖች ተሰባስበው በአንድነት እግዚአብሔርን እንዲያከብሩ ያንን የቀደመን ወንድማማችነትን እንደገና እንዲያስታውሱ ነው። በአምስተኛ ደረጃ 75ኛ ዓመትን ስናከብር ጽናትን፣ ቁርጠኝነትን ቀጣዩ ትውልድ እንዲማር አባቶቻችን ይህንን ሲያስተላልፉልን እንዲሁ አይደለም። ዋጋ ከፍለው በትልቅ ቁርጠኝነት በትልቅ ዋጋ መክፈል በትልቅ ስደትና መከራ ውስጥ አልፎ ነው ይህንን ወንጌል የሰጡን። የሚቀጥለው ትውልድ ይህንን አውቆ የሚቀጥለውን እንዲያስተላልፍ ለማድረግ ነው። በስድስተኛ ደረጃ ያለፈውን በማሰብ በቀጣይ ወንጌልን ለማስቀጠል ቃል ኪዳን የምንገባባበት ወንጌል በቀጣይ በተገቢ መልኩ እንዲሮጥ የሚቀጥለው ትውልድ ይህንን በታማኝነት እንዲረከብ
ለማሳሰብ ለማድረግ እነዚህ በዓሉ ክብረ በዓሉ ዝግጅት ዋና ዓላማዎች ተደርገው ተወስደዋል። ውድ ተመልካቾቻችን እየተከታተላችሁት የሚገኘው ከህይወት ቴሌቪዥን የዕለቱ መረጃዎቻችን ናቸው። አሁን ደግሞ ከውጭ ወዳገኘነው መረጃ እናልፋለን። ከኮቪድ በኋላ በአሜሪካ የቤተ ክርስቲያን ተሳትፎ መጠንከሩ ተገለጸ። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። ከኮቪድ በኋላ በአሜሪካ የቤተ ክርስቲያን ተሳትፎ መጠናከሩ ተገለጸ። በአሜሪካ ከ24000 በላይ የክርስቲያን ምዕመናን ያካተተ አዲስ ጥናት እንዳስታወቀው ከኮቪድ-19 ወረርሽኝ ዓመታት በኋላ ብዙ አማኞች እምነታቸውንና የቤተ ክርስቲያን ተሳትፏቸው መጠናከሩን አሳይቷል። ጥናቱ በፌዝ ኮሚኒቲ ቱዴይ እና በወረርሽኙ ተጽዕኖ ላይ የሚሰራ ፕሮጀክት የተካሄደ ሲሆን ከ80 በላይ የሃይማኖት ተቋማት ተሳትፈውበታል። በጥናቱ መሰረት 64 በመቶ የሚሆኑ ምዕመናን በየሳምንቱ ወደ አምልኮ እንደሚሄዱ ሲገልጽ 21 በመቶ ከ5 ዓመት በፊት ከነበረው የበለጠ በተደጋጋሚ እንደሚገኙ ተናግረዋል። ከ80 በመቶ በላይ የሚሆኑ ተሳትፏቸው እንዳልቀነሰ ወይም እንደጨመረ ሲናገር 15 በመቶ የመቀነስ ሁኔታ እንዳለም ተገልጿል። እንዲሁም 38 በመቶ የሚሆኑ ምዕመናን ባለፉት 5 ዓመታት አዲስ ጉባኤ እንደተቀላቀሉ ተናግረው ከነዚህ 64 በመቶ ከሌላ ቤተ እምነት የተዘዋወሩ ሲሆኑ 22 በመቶ ከረጅም ጊዜ ቆይታ በኋላ የተመለሱ ናቸው። ሌሎች 8 በመቶ ደግሞ ለመጀመሪያ ጊዜ ወደ ቤተ ክርስቲያን መምጣታቸው ተገልጿል። በሌላ በኩል የኦንላይን አምልኮ ከወረርሽኙ በኋላ ጠንካራ ተሳትፎ እንዳለው ተገልጿል። 26 በመቶ የሚሆኑ ምዕመናን በመደበኛነት የመስመር ላይ አምልኮ እንደሚሳተፉ ሲገልጹ 87 በመቶ ደግሞ በዚህ አገልግሎት እርካታ እንዳላቸውም ተናግረዋል። ጥናቱ በአጠቃላይ ከኮቪድ በኋላ በአሜሪካ ያሉ ክርስቲያኖች እምነታቸውንና ከቤተ ክርስቲያን ጋር ያላቸውን ቁርኝት እንደገና እያጠናከሩ መሆናቸውንም አሳይቷል። ዘገባው የክርስቲያን ቱዴይ ነው። ውድ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎቻችን የተከታተላችሁትን ይመስል ነበር። መረጃዎቹን ወደ እናንተ በማድረስ ቆይታ ያደረኩት እኔ ዮማን ከሊል ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የህይወት ቴሌቪዥን መሰናዶች ጋር መልካም ቆይታ ያንዋል።